ሰላም ነው? እንዴት ነው አላችሁ? እንዴ አብርሽ እና ወየም ነጋሽም ዛሬ እንግዲህ ትላንት የቀረበት ምክንያት አሁን ተረዳን ማለት ነው። ትላንት ለምን እንደቀረ አሁን በዚህ ቪዲዮ ለብዙዎቻችሁ ግልጽ ይሆናል ብዬ አስባለሁ። ወይ ሩታ ደግሞ ልታኮርፍ ነው። ሰላም ይኸውና ትላንት እኮ ሲቀረው ታውቆኝ ነበር እንደዚህ አይነት ነገር ሊፈጠር እንዳለ። በማይቀር ቀን ቀርቶ አሁን ጓደኞቹን ለበመጡበት በማይቀር ቀን ቀርቶ አሁን ሌላ ችግር ሊፈጠር ነው። ሰላም እንደተለመደው ሶሪ ደህና ናችሁ? እነሱ ሰላም ብለው እስከሚገቡ እኔም እንግዲህ እንደ ተመልካች ቤተሰቦችን ሰላም ነው። ደህና ናችሁ? ያው ትላንት ተገናኝተን ነበር፣ ዛሬም በድጋሚ ተገናኝተናል። ትንሽ ኢንትሮዳክሽን ልስጣችሁና ከዛ በኋላ ወደ ቪዲዮችን እንገባለን። ይህ እንደ ተመልካች ቻናል ነው። በዚህ ቻናል ሰሞነኛ ምናምን ነገር በሆኑ ጉዳዮች እንደ ተመልካች ያለንን አስተያየት ማንም ላይ ሳንፈርድ፣ የዚህ ቤት ህግ ነው። ማንም ላይ ሳንፈርድ አስተያየቶቻችንን ብቻ የምንሰጥበት ቻናል ነው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ። እንዲሁም ደግሞ ቪዲዮን እስከ መጨረሻ እንድትከታተሉ በትህትና ጠይቃችኋለሁ። ከዛን ከተመቻችሁ ላይክ ታደርጋላችሁ። ኮመንት ላይም ደግሞ አስተያየቶቻችሁን በነፃነት መግለጽ ትችላላችሁ። ወደ ቪዲዮ እንግባ። ዛሬ እንግዲህ በአዲስ ቪዲዮ ተመልሰን ወደ እናንተ መተንላችኋል። ከምን ጋር? ከአበባ ጋር እንደምታዩት አንዴ ዋናው እዚህ ጋር ጥሩ ምንድን ነው የሚባለው? ሙክት ይዘንላችሁ መተናል። ፋሚሊዎቻችን እንግዲህ ዛሬ ለየት ያለ ቀን ነው። በጣም ነው ደስ ያለ። ሌላው ፋሚሊዎቼ ያልነገርኳችሁ ነገር ምንድን ነው? እኔ ወደ እነ ሩታ ቤት መግባት አልችልም። ለምን? ይሄ ምንድን ነው የሚባለው የፋሚሊ ቅልቅል ምናምን የሚባሉት ነገሮች ስላልተደረገ። እንዴ እሱ ነገር ጭራሽ ገና ከወለዱም በኋላ አለ እንዴ? እስቲ ስለ አንዳንድ ባህሎች እስቲ እናውራ፣ አስተምሩኝ። እንዴ ከሰርግ በኋላ እሺ፣ ከዛን እንደገና ደግሞ ከመውክ ምን ነበር የሚባለው ከወለደችም በኋላ ይኖራል አሁን ቅልቅል ምናምን ነገር ተብሎ። እኔ የሆነ ዛሬ ገና ነው የምሰማው፣ አላውቅም። የምታውቁ ሰዎች እባካችሁ ኮሜንት ላይ አደራ እንትን እንዳትሉ እንዳትሰቡኝ። እኔ አሁን አስባችሁታል እነ ሩታ ቤት ሄጄ ታስደነግጣል ማለት ነው። እና በደንብ ሪል ስሜቷን ማየት ስለፈለኩኝ በደንብ ትደነግጣለች ብዬ አስባለሁኝ። ስለዚህ ያለኝ አማራጭ ፋሚሊዎቼ ማንም የሌለበትን ሰዓት ጠብቆ መሄድ ነበርና አሁን ማንም የለም። ስለዚህ ትላንት ያልመጣው ለዛ ነው ማለት ነው። ኦኬ እኔ ትላንት ስጠይቃችሁ ነበር። እንግዲህ ማንም ኮሜንት ላይ መለሰልኝ ሰው የለም። ትላንት ያልመጣው አብርሽ ለዛ ነው ማለት ነው። ቅልቅል የሚባለው ነገር ገና ስላልተካሄደ እና ሌላ ያናገርኳችሁ ነገር ፋሚሊዎቼ እንግዲህ ለሄድ ነው ወደ መጣሁበት ቦታ ላይ ሄድ ነው እና ሩታ ልቧን አይቼ እዚህ እንድቀር ከፈለገች እዚሁ እቀራለሁ። አይ በቃ ሂድ ምንም አትሰራም ምናምን ካለች ደግሞ ዛሬ መጨረሻ ቀን ይሆናል ከሷ ጋር የምገናኘው። እንዴ ማለት ይሄን ነገር እኔ ስለማላውቅ ነው። የምታውቁ ሰዎች አላችሁ? ወዴት ነው አብርሽ እሄዳለሁ ምናምን ነገር እያለ ያለው? ለዛውም ገና ልጁ በተወለደ በሳምንት ራሱ ሳይሞላው። አሁን ቀጥታ ወደዛ እንሄዳለን። አብራችሁን ቆዩ። ይህንን ቪዲዮ ሁላችሁም ስትጀምሩት ላይክ በማድረግ ጀምሩ። ሁላችሁም ደግሞ ለእኛ ቤት አዲስ ሆናችሁ ሰብስክራይብ እሱ ያለውን ልክ እዚኛው ቻናል ላይም ተግብሩ። ቪዲዮን ጀምራችኋል ኦልሬዲ፣ ግን ላይክ እያደረጋችሁ አሁን አስቸጋሪ በግ ነው ግን የምር እንደ ድሮ ቀንዱ እንደዚህ የተጠመጠመ በግ። ለነገሩ የሁሉም በግ ይጠመጠማል። ተለጫቸው ይገዙልኝ። ጋባ ብላችሁ ትወጣላችሁ። ነው ማለት ውሻው ኃይለኛ ነው። የምር አይናከስማ። ምንም አይልም። ቤተሰብ ያውቃል። የት ነው ያለችው ሩታ? የት ነው ያለችው? አብረሽን ግን የሚያውቅ አይመስለኝም። ሰላም አበባውን ተቀበል። አባም የለም ናፍቀኛለች ሊያ ሲለኝ አንድ አፍታ ተደዋውለን ናልኩ። ስለዚህ አሁን ወጣ ብላ ነው እኮ ትመጣለች። ስለዚህ ያናድዳት እንትን ነው ማለት ነው። ቤት እነሱ ቅልቅል ምናምን ነገር ሳይደረግ ስለመጣ ምናምን አሁን ገባኝ። ተሽም ሳም ይሆናል የወጣው
ቶሎ ብለው አታስቆጭ። ምንም ቢሆን ግን እንደዚህ አይነት የተኮሳተረ ፊት ማሳየት ከባድ ነው። አቤት ድረስ መጣ ብለህ ሰላም በይሽ። እንደዛ ሰላም ነው የሚባለው። እሺ አለ እኮ ያስታውቃል፣ ናፍቋት አለ እኮ ያስታውቃል። ሩታ ግን ያው ህጉን ላለመጣስ ነው። ግን ምንድነው አሁን ድንገት ቅልቅል ሳይደረግ ቢመጣ ምንድነው የሚከሰተው? እባክህ መጫወቻ ነው እንደ አሻንጉሊት መሰለው። አቢ አይ ቆይ ይመጣል። አልነቃ አቢ በጌታ በእናትህ ምን ችግር አለው? ጓጉቷል እኮ በቃ ሩታ ፍቀጂለት። ያው ለአንድ ቀን ቢቸገር ነው ህፃኑ። ከዚህ በኋላ እኮ ከአንቺ ጋር ነው የሚቆየው። አብርሃም አሁን እንደሆነ ቤት ሄዶ ብቻውን ነው የሚያሳልፈው። እንግዲህ ወደ ቤት እንደገና እስከምትመለሽ ድረስ ትንሽ ብትፈቅጂለት ምን አለበት? ጠዋት ደግሞ ከንፈሩ ጥቁር ነው ያጨሳል እንዴ? ያጨሳል አላለም? ምናምን ማስተማር። እሺ ጊዜያዊ ስም አላወጣሽለትም? ገና ደም ነው እኮ ደም ነው። እሺ ጊዜያዊ ስም አላወጣሽለትም እንዴ? ይሄ ነገር በጣም ቆየ። የስሙ ጉዳይ እውነት ለመናገር በጣም ቆየ። ዘገዩ እንዴ? ልጅ እኮ ሳይወለድ ምናምን ነገር ገና ተረግዞ እያለ ነው። አንዳንድ ሰዎች እኔ ማውቃቸው አንዳንድ ሰዎች ስም በቃ ለአንደኛ ልጄ እንደዚህ ለሁለተኛ ልጄ እንደዚህ ምናምን ነገር እያሉ ስም ሰየመው የሚያስቀምጡት። እንደ አብርሽ ግን ተወልዶ የሆነ ልጁ አድጓል የተባለ ራሱ ስም አልሰየመለትም። እኔ አሳቀቀኝ እግሬ አልተመቸኝም። እንዲህ ካረኩትማ እንዴ ግን አሁን ገና ነው ፈረንጁና ብሩክን ያስተዋልኳቸው። እንዴ አረፍ በሉ እንኳን አልተባለም። ይሄን ሁሉ ደቂቃ ኧረ ቁጭ በሉ አትናጠው። ልጁ ማንን ይመስላል? እኔ አሁን አላወቅሁም። አምጣው በቃ ይበቃሃል። እንደፈለኩ ነው የሚይዘው። እንደው አረፍ እንዴ ይዤው ልሂድ ሩታ በመኪና ከዛ ወተት ስጠኝና አንቺ ማለት ነው ወተት አጠጣዋለሁ፣ አንቺ የምታጠጪውን ወተት እኔም አጠጣዋለሁ። ምንም እኮ ልዩነት የለውም። ማማ ወተት እያፈላሁለት። ኧረ ወተት ማጠጣት ብቻ ነው እንዴ? ትቀልዳለህ እንዴ? ወተት ማጠጣት ብቻ ነው ስራ? ማጠቡስ፣ ዳይፐር መቀየሩስ፣ 24 ሰዓት ሙሉ ተኛ ተነሳ ምናምን ነገር እያሉ ማየትስ እንዲህ አታቅለው እንዳትረሳኝ እሺ? እየመጣሁ እንደጠየቅኩ ምናምን እሺ? እሷ ዝም ብላ ነው የምታስተኛ። ከኔ ደግሞ ትንሽ ስታድግ ብዙ መጫወቻ ቦታ ይዤ እሄዳለሁ፣ አዝናናሃለሁ፣ የፈለግከውን እገዛልሃለሁ። እሺ ይሄን ቪዲዮ ማየው መስሎ ነው። አቤት ይሄን ቪዲዮ እኔም ልልስል። ይሄን ቪዲዮ እኮ አሁን ሲያደርግ ያያል። አቤት ምን አይነት ጥሩ ማስታወሻ እያስቀመጠ እንዳለ ለልጁ። አንድ ቀን መጣና በሌል እንትን ባልሽበት አንለያይም እኮ ነው እነሱ። እሺ እኔን ረሳሽኝ እኮ ሲመጣ ድሮስ እንዴ? ቆይ ምንድን ነው አሁን እየተካሄደ ያለው? በፊት ልጅ ሲመጣ አባት ነው የሆነ ሚስት ላይ ምናምን ነገር ሊቀየር የሚሞክረው። አሁን ሩታ አብርሽ ላይ እየተቀየረች ነው እንዴ? አሁን አዲሱ አሰራር ነው ምንድን ነው እኮ? ማናገርሽ ስምኛ አንቺ ስሚኝ፣ እኔን እየረሳሽኝ ነው። እሺ እየረሳሽኝ ነው። ወይኔ ከረሳሁ ቆየ ማለት እኮ ነው። በቃ ከረሳሁ ቆየ ማለት ነው። በድግስ ወይ አባተን አየኸው እያልኩ ሩታ ነገር ብሎሻል። አንቺ እየረሳሽ ነው ዝም ብለሽ ማለት ነው። እንደዚህ እያመለጥኩ ሩታ በጣም ነገር ብላታል እኮ። እኔን ምንም ቦታ እየሰጠሽኝ አይደለም። አሁን እኮ በጣም ትልቅ ቦታ ሊሰጠው የጠቅላይ ሚኒስተርነት ክብር የሚገባው ልጅ ይዣለሁ። አሁን ኦልሬዲ አንተ ኖርክም አልኖርክም እሱ መጥቷል። ኦልሬዲ ዋናው መምጣቱ ላይ ነው ሜን ፖይንት። ስለዚህ አታስፈልግም ነው እሱ እንዲመጣልሽ ነበር የምትፈልጊኝ ማለት ነው። እኔ እኮ ስንት አስተዋጽኦ አድርጌያለሁ ይሄ ልጅ እንዲመጣ። ማንም የተረዳኝ የለም እንጂ በቃ በጣም ሳኩል መሰለኝ። እንዴ ግን ቆይ ሩታ ቤትም እንደዚህ ናት ማለት ነው? በጣም አብረሽ ላይ ጓገጭ ምናምን ነገር ነው ወይስ እንዴት ነው? ካሜራ ፊት ሲሆን ነው እንዴ? ቤትም እንዲህ ከሆነማ በጣም ከባድ ነው። እሺ ሂድ በቃ። ሩታ ስትቀለደበት አየን። አሁን እይታን አስተያየቷን ምናምን ነገር ከአይኗ ተረዳን። የእስካሁኑ ስትቀለደበት እንጂ አምርራ አይደለም። እሱ ራሱ እንዴት ደስ እንዳለውና ነገር እዩ እንዴ
ባረቀበት እንዴ ይሄድ እንዴ ፈቀድሽለት? ይሄድ ፈቀድሽለት? ቀኑ ሲደርስ ይመጣል። ምን ችግር አለው? አረ ቅርብ ምን አባትነት ቦታ አለ አይደለም? ያስፈልግበት ቦታ ያኔ ይገኛል። ቅርቤውና አሁን ይቅርና ከተገረዘ በኋላ ይሄዳል። አሁን እኮ ሊሄድ ነበር። እሷን አውርቼት እሄዳለሁ ወይ ደግሞ ቀራለሁ እያለ ነበር የመጣው። እንዴ እስካሁን ያልተመለሰልኝ ነገር ወዴት ነው የምሄደው? አብርሽ ኧረ እስቲ ኮሜንት ላይ ነገሩኝ። ወዴት ነው የምሄደው? እሷም ደግሞ ያው እንዲቀር ምናምን ነገር ብዙ እያጓጓች አይደለም። እንዲህ ነገር እየመረረ ነው። ሩታ አብርሽን ልታስከፋው ነው። ያንቺን ውሳኔ ያንቺን ነው የምጠብቀው ነው። በቃ ሄዶ ይመለስ፣ ሲገረዝ ይመጣል። ይሻላል። አይ ከባድ ነው። እንገናኛለን፣ እንመለሳለን። መልካም ጊዜ ይሁንላችሁ። ሲያርቅ እንመጣለን። የገንፎ ቀን ትመጣላችሁ። እሺ እርግጠኛ ነኝ። አሁን አብርሽ ይደብረዋል። አሁን መጀመሪያ እንደ ቀልድ ነበር የወሰድኩት እሱ መምጣቱን ያን ያክል ደስተኛ ያልሆነችበትም ምናምን፣ ነገር ግን አሁን ቢሄድ ቅር አይለኝም ማለት ያው አብርሽን ሊያስከፋው ይችላል። ለማንኛውም ግን የዛሬው ቪዲዮ ይሄን ይመስል ነበር። ተዝናንታችኋል? ደግሞ አስተያየትም ደግሞ የምትሰጡበትን ነገር ኮመንት ላይ አስተያየት ትሰጣላችሁ ብዬ አስባለሁ። በድጋሚ አሁን 1000 ፎሎወር ልንገባ ስለሆነ እዚህ ድረስ ያያችሁ ሰዎች እባካችሁ ሰብስክራይብ ምናምን ነገር በማድረግ 1000 አስገቡኝ። ቪዲዮ ደግሞ ከተመቻችሁ ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።